እያሰብሽ ነው? ቤዛ እንግዲህ ደሊና እሷ እንዳረገችው ያላወቀች ነው የመሰላትና ሁሉንም ነገር ከዚህ በኋላ ለካሌብ እናገራለሁ ትላለች ደሊና። የምታወሪው ነገር ሁሉ ውሸት ነው። እኔ ስለመጋዘኑ ምንም አውቀው ነገር የለም። ስለዚህ ድምጽሽን ቀስ አርገሽ አውሪ ትላታለች። ድምጼን ቀስ አርጌ እንዲያወራ የፈለግሽው ስለምንድን ነው ትላታለች። ለምንድን ነው ድምጼን ቀስ እንዲያረግ የፈለግሽውና ያሰብሽው ትላታለች። አዎ የአንቺ ሴራ እንዳይታወቅ ብለሽ ነው እንግዲህ ድምጼን ቀስ አርጌ እንዲያወራ ያረግሽው። እኔስ እንግዲህ ወይዘሪት አዜብና ደሊና ይሄን ሴራ ካሌብ ማወቅ አለበት ትላለች። እንግዲህ አዜብ እኔ እንዴት ብዬ ነው እናቴ ልትገለኝ ነበረ፣ እናቴና ምትወድ ምስጤ ሊገሉኝ ነበረ፣ እነሱ ናቸው እንዲህ ያሰቃዩን ብዬ እንዴት ነው የምናገረው? እናቱን በጣም ወንደው ወድ አንቺም ታውቂያለሽ፣ እንዴት አድርጌ ነው ይሄን ነገር ማውራት የምችለው ትላለች። እንግዲህ ደሊና አይ ቢሆንም ነገር ካልተናገር ነው ካሌብ እንዲያጠፉት ነው፣ ካሌብ በህይወት አይኖርም። ስለዚህ ይሄን ነገር ማውራት አለብን፣ ካሌብ ይሄን ሴራ ማወቅ አለበት ይላል ትላለች አዜብ። እሷም በቃ ለሱ ህይወቱን ለመታደግ ሲል ሁሉንም ነገር እናገራለሁ ትላለች ደሊና። እኔ እስካሁን ያልተናገርኩት አንቺንና የአውሬ እናቱን ፈርቻ አይደለም፣ ግን እኔ ለካሌብ ስለማስብና ለሱ ስለምፈራ ነው ይሄን ነገር እስካሁን ድረስ ያልተናገርኩት። ስለዚህ አንቺን የፈራውሽ ወይም እናትሽን የፈራውሽ እንዳትመሲ፣ ተጠንቀቂ ለምታወሪው ነገር ትላታለች። እንግዲህ ደሊና ዝምታዋን ልትሰብር ነው። ደሊናዬ እንግዲህ በጣም እንደ ጎዳቻት ገብቷታልና ከዚህ በኋላ አንድም ነገር ዝም አልልሽም ብላለች። ካሌብን የገዛ ልጅ እናትና የገዛ ምስጥክ ነው አግዶ ሊገሉ የነበረው ብዬ እንዴት አድርጌ እንደምናገር ግራ ገብቶኝ ነው እንጂ አንቺንም የአውሬ እናቱንም ፈርቻ አይደለም ዝም ያልኩት። ለካሌብ ምንድን ነው የምትናገረው ለካሌብ ትላለች። እናንተ እንዳገዳችሁትና እንዳሰቃያችሁት ማወቅ አለበት። ከዚህ በኋላ አንድም ነገር ሳይቀር ነው የምናገረው ትላለች። እንግዲህ ደሊናዬ ከእንግዲህ እጅሽን በእኔ ላይ እንዳታነሺ አርፌሽ ቁጭ ብቲ ይሻልሻል ትላታለች። እንግዲህ ደሊና ሁሌ እኔን እያሰቃየሽ እንደነበር ከዚህ በኋላ ምፈራሽና መደነግጠው መስሎሽ ከሆነ ተሳስተሻል። እኔ ለካሌብ አስቤለት እንጂ ሁሉንም ነገር አውጥቼ እናገራለሁ። ቤዛ ከዚህ በኋላ እጅሽን ከኔ አንሺ፣ አለበለዚያ ግን የማታስበው ነገር ነው መፈጸምልሽ ትላታለች። እንግዲህ ደሊናዬ ቤዛ ደግሞ ካሌብ እኔንና እናቴን ብቻ ነው የሚያምነው፣ አንቺን የሚያምንሽ ይመስላል ትላለች። እንግዲህ አዎ ማስረጃማ እኔና ካሌብ ከዛ ከቆሻሻ መጋዘን ውስጥ በሰላም መውጣታችን እሱ ራሱ በቂ ነው ትላለች። እንግዲህ ውድና የተወደዳችሁ የሰላም ዩቱብ ተከታታዮቼ በያላችሁበት ቦታ ሰላማችሁ ብዝት ትበልልኝ። ከኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ቪዲዮን ከወደዳችሁ ሰብስክራይብ፣ ላይክ ማድረጋችሁ አይረሳ። እንግዲህ ደሊና ቀጣዩን ክፍል ይዤላችሁ መጥቻለሁ። አበረታቱኝ። አዲስ ነኝ፣ ስለምታበረታቱኝ ከልብ አመሰግናለሁ። እንግዲህ ቤዛ እውነቷ ያልታወቀ መስላ ነው እንግዲህ ብዙ መንገድ እየተጓዘች ያለችው ምን እንደምትል ምን እንዳሰበች እንድትነግራት ፈልጋ ነው። እንግዲህ ደሊና ማስጠንቅቃታለች ማለት ነው። ቤዛ ሴራሽንም ሁሉ ነገርን ያውቃለሁ፣ ማንን ከውጭ መጥቶ እንዲያሰቃየን ሰው የለም፣ አንቺና እናትሽ ናቸው እንደዚህ ያሰቃያችሁኝ ትላለች። አንቺን አያምንሽም ብዙም አትልፊ ትላታለች። እንግዲህ ቤዛ በጣም ፈርታለች። ይሄን ነገር ለካሌብ ደሊና ከተናገረች ጉዴ ፈላ ብላ በጣም ፈርታለች ቤዛ። በነገራችን ላይ
እንዳሰበችው አይደለችም። ቤዛ እንግዲህ ከወይዘሪት አልማዝ ጋር በጣም ፈርተዋል እና እንግዲህ አናገርሻት ወይ አዜብን ይሄን ነገር ለካሌብ ከነገረችው ምን ይፈጠራል ብዬ ፈርቻለሁ ትላለች። እሷ ምንም አይፈጠርም እናቴ ምንም አትፍሪ ብላታለች። እንዴት አልፈራም የገዛ ልጄን አሰረ እንዴት አትፍሪ ትይኛለች ትላታለች። እንግዲህ አዜብም ይሄን ነገር ለካሌብ አታወራም፣ ምንም አትጨነቂ ወይዘሪት አልማዝ ትላለች። እንግዲህ ቤዛ የጥቁር ምስጢሯን እኔ ስለያዝኳት ምንም ነገር ትንፍሽ አትልም። ደሊናም ብትሆን ስለ ካሌብ ስብራት ብላ ምንም ነገር ትንፍሽ አትልም፣ ምንም አትፍሪ ትላለች። ግን አሁን የሚያስፈራውና በጣም ከባድ የሆነው የደስታ ጉዳይ ነው። ደስታ ብር ከፍለን እንደምንም አድርገን ከዚህ ሀገር ማስወጣት አለብን። እሱ ልጅ ካልወጣ በጣም ችግር ውስጥ ነው ያለ ነው። ስለዚህ የእነሱን ነገር ተይና አሁን ደስታ ብር ከፍለን ከዚህ ሀገር እንዴት እንደምናስወጣ ብቻ አስቢ ትላታለች። እንግዲህ ቤዛ እንግዲህ ወይዘሪት አልማዝ የደስታን ብርን እከፍላለሁ እና አካውንቱን ስጭኝና ብሩንን ያስገብቼ ዛሬ ከዚህ ሀገር መውጣት አለበት። እሱ ካልወጣ እኛ ከዚህ ቤት ማውጣት አለብን፣ አለበለዚያ ማለቃችን አይቀርም ትላለች ቤዛ ለእናቷ። እንግዲህ ዛሬውኑ አካውንት ስጭኝና ብሩን ሳስገባ ብሩን ይዞ የጥፋ ትላለች። እንግዲህ ቤዛ ምን እንደምታደርግ አብረን የምናይ ይሆናልና ውድና የተወደዳችሁ የሰላም ዩቱብ ተከታታዮቼ የቤዛ ቀጣዩን ክፍል የደሊና ድራማ ቀጣዩን ክፍል ይዤላችሁ መጥቻለሁ። ደሊና ድራማ በጣም አሪፍ አስተማሪ ድራማ ነውና ስለምትከታተሉኝ ከልብ አመሰግናችኋለሁ። በጣም ደስ የሚል አሪፍ ድራማ ነው። ሁላችሁም ተወደታላችሁ ብዬ ተስፋ አደርጋለሁ። ኮሜንት ላይ ሀሳብ አስተያየታችሁን አስቀምጡልኝ። ስለምታበረታቱኝ ከልብ አመሰግናችኋለሁ። መልካም ጊዜ ተመኘሁላችሁ። ምንድነው በሬን ከፍተሽ የምትገቢው? ቦታዬን አላቅም አልሽሳ ምንድነው ያሰብሽው አንቺ ሴት አዜብ ምን ሆነሽ ነው ትላታለች ወይዘሪት አልማዝ። አዜብ ደግሞ ቦታሽን የረሳሽማ አንቺ ነሽ እኔ አይደለሁም ትላታለች። እንግዲህ አዜብም ይዛችኋለች እንግዲህ እውነቷን እንዳታጋልጥ ቤዛ እንግዲህ የእሷን ምስጢር ታውቃለች። የእሷን ምስጢር ካጋለጠችው ደግሞ የአዜብን ምስጢር ማውጣቷ ስለማይቀር የካሌብ አባቱ ማሞቱንና እንዴት እንደሞተ ሁሉንም ምስጢር ገላልጬ ለካሌብ እናገራለሁ። አንድ ነገር ትንፍሽላለሁ ብቲ ወዮልሽ ብላታለችና ደግሞ ወይዘሪት አልማዝ ይሄ ነገር ስህተት እንደሆነ አሁን ነው ያወቅኩት። የገዛ ልጄን ከአንቺ ጋር ተጣምሬ የገዛ ልጄ ላይ እንደዚህ ማድረጉ ራሱ እኔ እናት አይደለም እውነት ነው ብላ እንግዲህ ልጄን ማትረፍ አለብኝ እንደምንም ሆኜ አንቺ ልጄ ላይ ስትጫወችብኝ አይቼ ዝም አልል። ከዚህ በኋላ ከአንቺ ጋር ያለኝን ግንኙነት እዚህ ጋር ይቆም ብላ እንግዲህ ቁልፉን ከደበቀችበት አውጥታ ለወይዘሪት አዜብ በሩን ልትከፍት እናቷ ስትሄድ እንግዲህ ሁለታችሁንም እዚህ ክላስ ውስጥ ደፍጃችሁ ነው የሚሄደው ዛሬማ ከኔ እጅ አታመልጡም ብላ እንግዲህ ወይዘሪት አልማዝ እንግዲህ ቁልፉን ቤት ውስጥ ያልፈለገችበት ቦታ የለም። ለወይዘሪት አዜብ በሩን መክፈት ብላ እንግዲህ ያልፈለገችበት ቦታ የለም። ቁልፉን ፈልጋ ካገኘች በኋላ ወይዘሪት አልማዝ እንግዲህ ቁልፉን አግኝታ በሩን ልትከፍት እየሮጠች ስትሄድ ሁለታችሁንም እዚህ እደፋችኋለሁ፣ ለካ አንቺም ከነሱ ጋር ነው የምትሰሪ ብላ እንግዲህ ቤዛ የእናቷንም ስልክ ከልክላ የቤዛንም የወይዘሪት አዜብንም ስልክ ከልክላ እንግዲህ አንድ ክላስ ውስጥ እደፋችኋለሁ ሁለታችሁንም እዚህ አንቺም ለካ ከኔ ኋላ ከነሱ ጋር ወይ እየሰራሽ ያለሽው እናቴ ለአንቺ ብዬን ሁሉ ነገር ሁሉ ሳደርግልሽ ብላ እንግዲህ ቤዛ ሁለታቸውንም ልትገላቸው አንድ ክላስ ውስጥ ታስገባለች።
የተደወለለት ስልክ በጣም አስደንግጧት ነበረና እንደጠበቀችው አልሆነም። ካሌብን የራሴ ያደርጋለሁ ብላ ነው እንግዲህ ደሊናንም ጭምር ያሳሰረችውና ወይም ያገደቻቸው። እንግዲህ ደሊናና ካሌብ አንድ ላይ እንደታሰሩ ግን አላወቀችም። ካሌብን አንድ ነገር እንዳታደርጉ ደሊናን ግን አስወግዷት ብላ ትዕዛዝ ትሰጣለች ማለት ነው። ግን እንደጠበቀችው አልሆነም። የሰማችው ስልክ ተደውለው እንግዲህ ሁለታቸውም አምልጠዋሉ ብሎ ነው እንግዲህ የተደወለላት። በዛ ምክንያት ወደ ቤት ተመልሳ ስትመጣ እናቷ ለወይዘሪት አዘብ በር እየከፈተችላት ታገኛለች ማለት ነው። ለካ አንቺም ከነሱ ጋር እየሰራሽ ይህንን እየካድሽ ነው እንዴ? ሁለታችሁንም ዛሬ እዚህ ጋር ነው የሚደፋችሁ ብላ እንግዲህ ወደ ክላስ ትወረውራታለች። እናቷን እባክሽ ተያት፣ እሷ እኮ ምስኪን ነች፣ ምንም አላደረገችም ብላ ትለምናለች። እንግዲህ እናቷ የእናቷን ነገር አልሰማ ብላ እንግዲህ አንቺ ከየት ነው ይህን ቁልፍ ያመጣሽው? ነን አንቺ ብዬ ሁሉንም ነገር ሲያደርግ መጨረሻ ላይ ትክጅኛለሽ እንደ እኔ ዛሬ አለቃችሁም፣ ሁለታችሁንም እዚህ ውስጥ ከትቻችሁ ነው የሚገላችሁ። ከእኔ ዛሬ ማናችሁም አታመልጡም፣ ሁላችሁንም እገላችኋለሁ ትላታለች። ወይዘሪት አልማዝ እንግዲህ እያደረገችው ያለው ነገር ትክክል እንዳልሆነ ከተረዳሽ በኋላ ለወይዘሪት አዘብ በር ከፍታ ልታስመልጣት ነበረ፣ ግን ደረሰችባት ቤዛ። እንግዲህ ቤዛ በጣም ጨካኝና ለወሰነችው ነገር እናቷን እስከምትገድል ድረስ እየታገለች ትገኛለች። እና ቤዛ እንግዲህ ካሌብን የራሴ አደርጋለሁ በማለት ነው ይህን ሁሉ ሩጫ እየተጓዘች ያለችውና ቤዛን እንዲገሉና ዳሊናን እንዲገሏት ነበረ ያሰበችው። ግን ያሰበችው ነገር አልተሳካም። የተደወለላት ስልክ በጣም እንድትናደድ አድርጓል። በዛ ምክንያት ከዛ ተናዳ ስትመጣ እናቷ በር እየከፈተች ታገኛለች። አንቺ ውሻ ከየት ቤን ቁልፍ ያመጣሹ ብላ እናቷ ላይ ጮሃ እንግዲህ ቁልፍ ትቀማታለች ማለት ነው። ካሌብና ደሊናም አምልጠዋሉ። ስለዚህ እኔ ዛሬ ሁለታችሁንም እዚህ ጋር እደፋችኋለሁ ትላለች። እንግዲህ እናቷን በጣም ፈርታ በሩን ከፍታ ወደ ክላስ ወርውራቸው ሁለታችሁንም ለመግደል ስህተት እንዳትሰራ እየሞከሩ እንግዲህ ማናችሁም እንዳትንቀሳቀሱ እንቀሳቀሳለሁ ካላችሁ ሁለታችሁንም እዚህ ደፋችኋለሁ ትላለች። እባክሽ ልጄ በንዴት የምታደርገው ነገር ህይወትሽን እንዳበላሽ ምንም ነገር አታደርጊ ብላ ትለምናለች። ግን አልሰማችም። ቤዛ የፈለገችዋን ነገር ማድረግ ትችላለች ማለት ነው። እንግዲህ ምንም ነገር አልፈልግም፣ ሁለታችሁንም እዚህ መድፋት ነው የምፈልገው ብላ እንግዲህ ካሌብና ዳሊና ሳይመጡ በፊት ሁለታችሁንም እዚህ መድፋት አለብኝ፣ እስር ቤት መግባቴ ካልቀረ እዚህ ጋር እንግዲህ ካሌብ ይህን ካወቀ በኋላ ምን እንደማደርጋት ራሷ አስባ በጣም በፍራቻ ልብ ሞልታ ነው እንግዲህ እነሱን መግደል የወሰነችውና እነሱን ለመግደል ካሰበች በኋላ እናቷንም ጭምር ያ ወይዘሪት አዘብ ከዚህ በፊትም አንቺም ካለ ልጅሽ አታስብም እንደ ልጅሽን ይዘሽ ልጅሽ ላይ ጥሩ መልካም ነገር ያልሆነውን የምታደርሺው አንቺ ምን ሆነሽ ነው ብላ እንግዲህ ካሌብም አንተ ውሻ እገልሃለሁ፣ እሷ ላይ እጅ ይረፍና እገልሃለሁ አንተ ሌባ ውሻ ትላለች። ደሊናም እንግዲህ ቤዛ አግታታለች እንጂ ደፍራት አላለችም። ስለዚህ ተጠንቀቅ፣ ይህን ነገር ቤዛ ካወቀች ምን እንደምታደርግ ስለማታቅ ተጠንቀቅ ትለዋለች። እሱ ግን አልሰማም ማለት ነው። እሷ የምትለውን ነገር ምንም ነገር ሊሰማ አልቻለም። እሷን ለመድፈር እየሞከረ ካሌብ እጁና እግሩ ታስሮ ነበረ። ተፈቶ ወደ ደሊና እየሮጠ ሲመጣ ደሊላን ልደፍራት ደስታ እየሞከረ ይገኛልና
በዛም ያ ሁለታቸውም ተጋግዞ ልጁን መጥተው ከታሰሩበት ከታገቱበት ከመጋዘን ያመልጣሉ ማለት ነው። ይህን የሰማችው ቤዛ ደግሞ እናትየዋንና ወይዘሪት አልማዝንና ወይዘሪት አዜብን አንድ ክላስ አስገብታ ልትገላቸው እየሞከረች ትገኛለች። እና ዛሬ ማናችሁም ከእጄ አታመልጡም፣ ሁላችሁንም እደፋችኋለሁ፣ ካሌብና ዳሊናም ከዛ አምልጠዋሉ ብላ እንግዲህ ሳታውቅ በወይዘሪት አዜብ ፊት እውነቱን ትናገራለች ማለት ነው። ውድና የተወደዳችሁ የዩቱብ ጓደኞቼ በያላችሁበት ቦታ ሰላማችሁ ብዙ ትርፍ ይበልልኝ። ከኔ ጋር ሁሉ ሰላም ነው። ቪዲዮን ከወደዳችሁ ሰብስክራይብ፣ ላይክ ማድረጋችሁ አይረሳ። ስለምታበረታቱኝ ከልብ አመሰግናችኋለሁ። መልካም ጊዜ ተመኘውላችሁ።